እንደምን አላችሁ? ወደዚህ የውይይት መድረክ እንኳን ደህና መጣችሁ። ዛሬ የምንመረምረው ምንጭ እንግዲህ ጥቅምት 30 ቀን የሚከበሩ ቅዱሳንን የሚዘክረው የስንክሳር ክፍል ነው። አዎ፣ ስንክሳር ያው የቤተ ክርስቲያኒቱን ቅዱሳን ታሪክ፣ አበይት ክስተቶች በየዕለቱ መዝግቦ የያዘ እጅግ በጣም ጠቃሚ መጽሐፍ ነው። ልክ ነው። የዛሬው ትኩረታችን ደግሞ በዋናነት በሁለት ታላላቅ አምዶች ላይ ይሆናል። አንዱ የመጨረሻው ነቢይና የመጀመሪያው ሰማዕት ቅዱስ ዮሐንስ መጥምቀ መለኮት፣ ሌላኛው ደግሞ ወንጌላዊው ቅዱስ ማርቆስ የአፍሪካ ቤተ ክርስቲያን መሠረት። በትክክል። በእርግጥ እነዚህ ሁለት ቅዱሳን በክርስትና ታሪክ ውስጥ ያላቸው ስፍራ ተወዳዳሪ የለውም ማለት ይቻላል። ስንክሳሩም ስለ ሕይወታቸው፣ ቤተሰቦቻቸው፣ አገልግሎታቸው ብዙ ጥልቅ መረጃ ይሰጠናል። አዎ፣ እና የዛሬው ዓላማችንም ከዚሁ ምንጭ ተነስተም የእነዚህን ቅዱሳን ማንነት፣ ታሪካዊና መንፈሳዊ አስተዋጽኦ መመርመር ነው። ደግሞም ይሄ ሕይወታቸው ለዛሬ ምን ሊለን እንደሚችል ማየቱ ጥሩ ነው። በጣም ጥሩ። እንግዲያው እስኪ በቀዳሚውን ጀምር፣ በቅዱስ ዮሐንስ። ስንክሳሩ መግቢያው ላይ እንደሚለው በወንጌል ከእመቤታችን ቀጥሎ እንደ ዘካርያስ ቤተሰብ ክብሩ የተገለጠለት ፍጡር የለም ይላል። እውነት ነው። ወላጆቹ ካህኑ ዘካርያስ እና ቅድስት ኤልሳቤት ሉቃስ ወንጌል ላይ በእግዚአብሔር ፊት ጻድቃን ነበሩ ይላል። አዎ፣ የጌታን ትእዛዝ እና ሕግጋት ሁሉ ያለ ነቀፋ ይከተሉም ነበር ይላል። ይሄ ያለ ነቀፋ መኖር እኮ ቀላል ነገር አይደለም። በፍጹም አይደለም። እጅግ ከፍ ያለ መንፈሳዊ ደረጃን ነው የሚያሳየው። ግን ደግሞ ይህን ሁሉ ጽድቅ የኖሩ ትልቅ ፈተና ነበረባቸው፣ መካንነት። እውነት ነው። ለብዙ ዘመን ልጅ አልነበራቸውም። አዎ፣ ኤልሳቤትም ያው በእርጅና ዕድሜ ላይ ነበረች። ትውፊት እንደሚለው 90 ዓመት፣ ዘካርያስም 100 ዓመት። ዋው! በዚህ የሰው ተስፋ በተሟጠጠበት ሰዓት ላይ ነው እንግዲህ ታላቁን ነቢዩ ዮሐንስን ለመውለድ ያበኩት። ይሄ ራሱ በትዕግስታቸውና በእግዚአብሔር ዕቅድ የተፈጸመ ተአምር ነው። በእርግጥ የመካንነታቸውና የእርጅናቸው ታሪክ የልጃቸውን መውለድ የበለጠ አስደናቂ ያደርገዋል። ተአምሩ ደግሞ የተበሰረው መልአኩ ቅዱስ ገብርኤል ለዘካርያስ በቤተ መቅደስ አገልግሎት ላይ እያለ መጥቶ ነው። ልክ ነው። ብስራቱን ሲሰማ ግን ዘካርያስ ምናልባት ካለው ሁኔታ አስገራሚነት ወይ ከተስፋ መቁረጥ ብዛት ይመስላል አመነታ። አዎ፣ ምልክት ሲጠይቅ አንደበቱ ተዘጋ። እስከ ልጁ መውለድ ድረስ ድዳ ሆነ። ይሄ ድዳ መሆኑ እንደ ቅጣት ብቻ ሳይሆን ምናልባት የመለኮታዊውን ምስጢር እንዲያሰላስልበት የተሰጠው ጊዜም ተደርጎ ሊታይ ይቻላል። በጣም የሚገርም እይታ ነው። ዝምታው የቃሉን መንገድ የሚጠርገውን ልጅ መጠበቁ። አዎ፣ ቅድስት ኤልሳቤትም ያው መስከረም 36 ቀን ጸንሳ ለ5 ወራት ራሷን ከሰው ሰወረች፣ ነቀፌታዬን አስወግዶልኛል እያለች። በስድስተኛው ወር ደግሞ ትልቁ ተአምር ሆነ። የአክስቷ ልጅ እመቤታችን ልትጠይቃት ስትመጣ በማኅፀን የነበረው ዮሐንስ የ6 ወር ጽንስ ጌታውን አውቆት በደስታ ዘለለ፣ ሰገደ ይባላል። ይህኮ በማኅፀን ሳለ ነቢይነቱ መጀመሩን ያሳያል። በትክክል የመንፈስ ቅዱስ ሙላት ነው፣ በእናትም በልጅም ላይ። ከተወለደም በኋላ ሰኔ 30 ቀን ነው የተወለደው። በ8ኛው ቀን ለግርዘት ሲቀረብ አባቱ ስም ዘካርያስ ሊሉት ሲሉ እናቱ አይደለም ዮሐንስ ይባላለች። ሰዎቹ ሲጠራጠሩ ወደ አባቱ ምልክት አደረጉ። ዘካርያስም ጽላት አስመጥቶ ስሙ ዮሐንስ ነው ብሎ ሲጽፍ ያኔውኑ አንደበቱ ተፈታ። እግዚአብሔርን አመሰገነ፣ ትንቢታዊ ምስጋና ቀረበ። ስሙ ራሱ እግዚአብሔር ጸጋውን ሰቀ ማለት አይደል? ከመካንነቱ በኋላ የተሰጠ ጸጋ። ልክ ነው። ከዚያ በኋላ ግን ሕይወቱ ወደ ሌላ ምዕራፍ ገባ። ገና 2 ዓመት ከ6 ወር ሲሆነው ሰብአ ሰገል መጥቶ ስለተወለደው ንጉሥ ሲጠይቁ ሄሮድስ ደነገጠ አይደል? በጣም። እናም በቤተልሔምና አካባቢዋ የነበሩ ሕፃናትን በሙሉ አስፈጀ፣ የንጹሐን እልቂት። በዚህ ጊዜ ነው እናቱ ኤልሳቤት ዮሐንስን ይዛ ወደ ምድረ በዳ የሸሸችው። ልክ ነው። አባቱ ዘካርያስም በዚሁ ወቅት ይመስላል በክህደት ተከሶ በቤተ መቅደስ ውስጥ የተደደለው። አሳዛኝ ነው። ዮሐንስ ሕይወት ከመጀመሪያው በስደትና በአደጋ የተሞላ ነበር ማለት ነው። አዎ። እናቱ ኤልሳቤትም በዚያች ገዳመ ዚፋታ በምትባል ምድረ በዳ ለ3 ዓመት አንዳንዶች 5 ሚላኑ ካሳደገችው በኋላ አረፈች። ያኔ ዮሐንስ ገና የ5 ወይም የ7 ዓመት ሕፃን ነበር።
እናቱ ስታርፍ ብቻውን በምድረ በዳ እጅግ ልብ ይሰብራል። ትውፊቱ እንደሚለው ግን ብቻውን አልቀረም። ሲያለቅስ አባቱ ዘካርያስና ቅዱስ ሲሞን ከሰማይ ወርዶ ቀበሯት ይላል። ዋው! ከዛም በላይ ሕፃኑ ብቻውን ሲያለቅስ በወቅቱ ነርሱም በስደት ላይ የነበሩት እመቤታችንና ሕፃኑ ጌታ ኢየሱስ በደመና መጥቶ አጽናንቶታል። እመቤታችን ይዘነውን ሂድ ብትልም ጌታ ግን ለአገልግሎት ያስቀጥራው እዚህ ቆይ እንዳላት ይነገራል። ልክ ነው። ይህ የሚያሳየው ከመጀመሪያው በመለኮታዊ ጠበቃ ስር እንደነበረና ለልዩ ተልኮ እንደታቸ ነው። ከዚያ በኋላ ያለው ደግሞ ለ25 ዓመታት ያህል በዚያው ምድረ በዳ አንዳንዴ 23 ይባላል ብቻውን የገመል ጠጉር ለብሶ ጥፍር ታጥቆ ምግብስ የዱር ማርና አንበጣ ብቻ በጾም በጸሎት ፍጹም ንጽሕና ከአራዊትና ከመላእክት በቀር ሰውን አላየም ይባላል። ይህ የበረሃ ሕይወት ዓላማው ምን ነበር? ብዙ ትርጉም አለው። አንደኛ ከብሉይ ኪዳን ነቢያት እንደ ኤልያስ ካሉት ጋር ያያይዘዋል። ሁለተኛ ለአዲስ ኪዳን አገልግሎቱ ፍጹም ዝግጅት ነው። ከዓለም መለየት የንስሐና የብሕትውና ምልክትም ነው። ያ ልብሱና ታጥቆ የነበረው በትክክል ለቀጣዩ አገልግሎት መሰረት የጣለ ዝግጅት ነበር። እናም በ30 ዓመቱ ልክ አገልግሎት በሚጀምርበት ዕድሜ እግዚአብሔር ሂድ የልጄን መንገድ ጥረግ ብሎ ላከው። ያኔ የኢሳይያስ የሚልኪያስ የአባቱም የዘካርያስ ትንቢቶች ፍጻሜ ያገኙ። ከበረሃ ሲወጣ ቁመናውና ግርማው ሕዝቡን አስደንቋል። ወዲያውም በዮርዳኖስ አካባቢ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ መስበክና ማጥመቅ ጀመረ። ጥምቀቱ ግን ያው ለንስሐ ዝግጅት ነበር። ገና የኃጢአት ስርየት የሚያሰጠው የክርስቶስ ጥምቀት አልነበረም። ልክ ነው። ሰዎችን ለመሲሁ እንዲዘጋጁ ነበር የሚያደርገው። በዚህ አገልግሎት ላይ ለ6 ወራት ያህል ከቆየ በኋላ ነው እንግዲህ ትልቁ ክስተት ጌታችን ኢየሱስ ክርስቶስ ሊጠመቅ የመጣው። ይህማ ለዮሐንስ እጅግ በጣም አስደንጋጭ ነገር ነበር። ፈጣሪው እርሱ የሚሰብክለት መሲህ መጥቶ አጥምቀኝ ሲለው ደንግጦ እኔ በአንተ ልጠመቅ ያስፈልገኛል፣ አንተ ወደ እኔ ትመጣለህና ያለው እምቢ ብሎ ነበረ። ጌታ ግን አሁንስ ፈቀድልኝ፣ እንዲህ ሆኖ ጽድቅን ሁሉ መፈጸም ይገባናልና አለው። ክርስቶስ ኃጢአት ባይኖረውም ራሱን ከእኛ ጋር አንድ አድርጎ ሥርዓቱን ፈጸመ። ዮሐንስም አጠመቀው። ያኔ ሰማይ ተከፍቶ መንፈስ ቅዱስ በረገብ ሲወርድ የአብም ድምፅ ተሰማ። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚለው እዛ ላይ ነው ዮሐንስ መጥምቀ መለኮት መለኮትን ያጠመቀ የሚለው ልዩ ስም ያገኘው። በአገልግሎቱ መጨረሻ አካባቢ ግን ከገዢው ከሄሮድስ አንቲጳስ ጋር ተጋጨ። የወንድሙን የፊልጶስን ሚስት ሄሮዲያዳን በግፍ በማግባቱ ገሰጸው በአደባባይ። ሄሮድስም ሊገድለው ባይፈልግም በሄሮዲያዳ ግፊት አሳሰረው። መጨረሻው ግን በጣም አሳዛኝ ነው። ሄሮድስ ልደቱን ሲያከብር የሄሮዲያዳ ልጅ ሰሎሜ ስጨፍር አስክራዋለች። እሱም በስካር መንፈስ የመንግሥቴ እኩሌታ ቢሆን እሰጥሻለሁ ብሎ ማለላት። እሷም እናቷም ስታማክር የመጥምቁ ዮሐንስን ራስ አለቻት በቀል። ልጅቷም ተመልሳ ያኑን ጠየቀች። ንጉሡ ቢያዝንም በመሐላውና በእንግዶቹ ምክንያት አስገደለው። አንገቱን በወህኒ ቤት አስቆርጦ ራሱን በውጪ ታምጥፈው ሰጧት። እንዴት ያለ አሰቃቂ ነገር ነው! ለታይታ መሐላ ተብሎ የነቢዩ ሕይወት ማለፉ። ለዚህ እኮ ነው አበው ሄሮድስ መሐላውን በበላ በተሻለው ነበር ያሉት። ማዋሸቱ ከነቢይ መግደል አንጻር ቀላል ነበር። ደቀ መዛሙርቱም አካሉን ወስደው ቀበሩት። ስንክሳሩ ግን እዚህ ላይ ሌላ አስገራሚ ታሪክ ይጨምራል። ራሱስ? ራሱ አንገቱ በጸጋ ክንፍ አውጥታ እየበረረች ደብረ ዘይት ጌታ ወዳለበት ሄዳ ሰገደች ይላል። ራሷ በረረች። ይሄ ደግሞ ለየት ያለ ነው። እውነት ነው። የዮሐንስ ክብር በምድራዊ ሞት እንዳልተገደበ ለማሳየት የቀረበ ትውፊት ነው። ታሪኩ ይቀጥልና ጌታችን ለራሷ የማስተማር ሥልጣን ሰጧት። ለ15 ዓመት በመላው ዓለም ስትሰብክ ኖራ አረቢያ ውስጥ አረፈች፣ ተሰወረች ይላል። ስለዚህ ነው ጥቅምት 30 አስተርእዮተ ርእሱ ተብሎ ራሱ የተገለጠችበት ቀን የሚከበረው። ልክ ነው። በአንድ ቅዱስ አባት አማካኝነት ነው የተገለጠችው። ይህ ሁሉ የቅዱስ ዮሐንስን ልዩ ክብር ያሳያል። በእውነት የመጥምቁ ዮሐንስ ታሪክ ከጽንሰቱ እስከ ዕለተ ሸሃደቱ ከዚያም በኋላ ያለው ሁሉ ልዩ ነው። የበረሃው ድምፅ ነበር። የተለየ ጥሪ፣ የተለየ መንገድ። አሁን ደግሞ ወደ ሌላው የዕለቱ ታላቅ ቅዱስ እንምራ። ቅዱስ ማርቆስ ወንጌላዊ ጥቅምት 30 የልደት ቀኑም ነው
ይላል ስንክሳሩ። ቅዱስ ማርቆስ ደግሞ ሌላው የቤተ ክርስቲያን ብርሃን ስንክሳሩ ሲዘረዝረው ከ72ቱ አርድእት አንዱ ነው። ከአራቱ ወንጌላውያን አንዱ ወንጌልን ጽፏል፣ ሐዋርያም ነው። ሰማዕትም ነው። ዘአንበሳ የሚል ቅጽል ስም አለው። ከሁሉም በላይ ደግሞ የመጀመሪያው የእስክንድሪያ የግብፅ ርዕሰ ሊቃነ ጳጳሳት ነው። ይሄ ለአፍሪካ ቤተ ክርስቲያን ለእኛም ለኢትዮጵያ ቤተ ክርስቲያን ትልቅ ትርጉም አለው። በጣም ክህነትን የተቀበልነው ከእርሱ ነው ይባላል። ስለ ቤተሰቡስ እናቱ ማርያም፣ አባቱ አርስጦቦሎስ ይባላሉ። አዎ ከነገደ ሌዊ እንደሆኑና ቅን የኦሪት አማኞች እንደነበሩ ይነገራል። ማርቆስም የኦሪትን ሕግና የዘመኑን ጥበብ ተምሯል። ቤተሰቦቹ ሀብታም ነበሩ ይባላል ኢየሩሳሌም ውስጥ። ልክ ነው። የመጀመሪያው ስሙ ዮሐንስ ነበር። ማርቆስ የሮማውያን ስሙ ሳይሆን አይቀር ገና በ20 ዓመቱ ነው ጌታን የተከተለው። ከ120 ቤተሰብ ወጣቱ እርሱ ነበር። ለ3 ዓመት ከጌታ ተምሮ በበዓለ ሐምሳ መንፈስ ቅዱስን ተቀብሏል። ከዚያም ለይሁዳ አገልግሎት ብዙ ደክሟል። ከአጎቱ ልጅ ከበርናባስና ከጳውሎስ ጋር ተጉዟል። በኋላም ከጴጥሮስ ጋር በሮማ አገልግሏል። ጴጥሮስ ልጄ ብሎ ይጠራው ነበር። ስንክሳሩ ግን አጽንዖት የሚሰጠው ለግብፅ ፔንታፖሊስ እና ለኢትዮጵያም ጭምር ወንጌልን በማድረስ ነው። በትክክል በአፍሪካ የክርስትና ብርሃን በማምጣት የአንበሳውን ድርሻ ተወጥቷል። እስክንድሪያ የመጀመሪያውን የክርስቲያን ማህበረሰብ መሰርቶ የመጀመሪያው ፓትርያርክ ሆኗል። 16ቱ ምዕራፎች ያለት ወንጌሉን ያኔ ነው የጻፈው። አዎ ሲጽፍ ደግሞ ኪሩብ ገጸ አንበሳ ያለው እና ጴጥሮስ እንደረዱት የሚጠቅስ ትውፊት አለ። የወንጌሉን መለኮታዊነትና ሐዋርያዊነት ያሳያል። መጨረሻው ግን እንደ ዮሐንስ ሰማዕትነት ነበር። አዎ በአገልግሎቱ ስኬት የተነሳ በአረማውያን ዘንድ ጥላቻን አትርፎ ነበር። ፋሲካን ሲያከብር በእስክንድሪያ ሰራጵ ኢዮን የሚባል ጣዖት ያመልኩ ነበር መሰል። ልክ ነው። በቁጣ ተነስቶ በገመድ አስረው በጎዳና እየጎተቱ በሰማዕትነት እንዲያርፍ አድርጎታል በ68 ዓመት አካባቢ። ስለዚህ ጥቅምት 30 የዚህ ታላቅ ሐዋርያ ልደት መሆኑ ነው። ግን ደግሞ የወላጆቹ መታሰቢያ ነው ይላል። አዎ የወላጆቹ ታሪክም በጣም ወሳኝ ነው። አባቱ አርስጦቦሎስም በሰማዕትነት እንዳለፈ ይነገራል። እናቱ ቅድስት ማርያም ግን ታሪኳ በጣም ጎልቶ ይታያል። ከ36ቱ ቅዱሳት አንስታ አንዷ ናት። ከሁሉም በላይ ደግሞ ኢየሩሳሌም የሚገኘውን ሰፊ ቤቷን ለጌታና ለሐዋርያት አገልግሎት ሰጣቸው። ያቺ ጽርሐ ጽዮን የምትባለው የዚህች ቤት ታሪካዊና መንፈሳዊ ፋይዳው ምን ያህል ነው? እጅግ በጣም የላቀ ነው። አስቡት እስኪ፣ የመጀመሪያዋ ቤተ ክርስቲያን እሷ ናት። እውነት። አዎ ጌታችንም መጨረሻውን እራት የበላው ቁርባንን የመሰረተው እዛ ቤት ነው። ማቴዎስ ወንጌል ላይ የተጠቀሰው ልክ ነው። ካረገ በኋላ ሐዋርያት ተሰብስበው ሲጸልዩ የነበረው እዛ በላይኛው ክፍል ነው። መንፈስ ቅዱስ የወረደውም በበዓለ ሐምሳ እዛው ነው። የቤተ ክርስቲያን ልደት ትክክል። ከዚያም በኋላ የጥንቷ ቤተ ክርስቲያን ማዕከል ሆናለች። ጴጥሮስ ከስር ሲፈታ የመጣው እኮ ወደዚሁ የማርቆስ እናት ቤት ነው። ብዙዎች ተሰብስበው ይጸልዩ ነበር። የእምነት፣ የጸሎት፣ የምስጢራት ማዕከል ነበረች ማለት ነው። አዎ አንድ ተራ የሚመስል የግል ቤት በእምነትና በልግስና እንዴት የታሪክ አቅጣጫ ቀያሪ እንደሚሆን ያሳያል። በእውነት አስደናቂ ነው። የግለሰቦች እምነትና ልግስና ያለው ሚና ትልቅ ነው። እንግዲህ ጥቅምት 30 ከነዚህ በተጨማሪ ሌሎች ቅዱሳንም ይዘከራሉ። አዎ ዓመታዊ የዕረፍት በዓላቸው የሚከበራሉ። አባ አብርሃም ገዳማዊ እና ቅዱስ ይስሐቅ ንጉሥ። በየወሩ በ30 ደግሞ የሚከበሩ ወርሃዊ በዓላትም አሉ። ልክ ነው። ቅዱስ ጎርጎርዮስ ነባቤ መለኮት፣ ቅድስት ሶፊያ ሰማዕት እና አባ ሳሉሲ ክቡር ጻድቅ ይዘከራሉ። ዕለቱ በብዙ ቅዱሳን የተባረከ ነው። እንግዲህ ዛሬ ከጥቅምት 30 ስንክሳር ያገኘነውን ስናጠቃልል በጣም አስደናቂ ታሪኮችን ነው ያየነው። የቅዱስ ዮሐንስን ሕይወት ከልዩ አጸናነሱ እስከ ሰማዕትነቱ፣ ከዚያም በኋላ ያለው የራሱ ታሪክ፣ የበረሃው ድምፅ። አዎ በሌላ በኩል ደግሞ የቅዱስ ማርቆስን ታሪክ አየን። ከወጣትነት ጀምሮ በቤተሰብና በማህበረሰብ ውስጥ ሆኖ ቤታቸው የመጀመሪያ ቤተ ክርስቲያን ሆና ዓለምን እየዞረ ወንጌልን እየጻፈና ቤተ ክርስቲያንን እያደራጀ ያገለገለ። ሁለቱም በአንድ ቀን ይዘከራሉ፣ ግን ፍጹም የተለያየ የሚመስል መንገድ ነው የነበራቸው። አንዱ በበረሃ ሌላው በከተማ፣ አንዱ በብቸኝነት ሌላው በማህበር። ይህ ምን ያሳየናል? ይህም ያሳየን መሰረታዊ እውነት አለ።
እግዚአብሔር በተለያዩ መንገዶች፣ በተለያዩ ሁኔታዎች ሰዎችን ለታላቅ አገልግሎት ይጠራል፣ ይጠቀማል። የዮሐንስ ብቸኝነት የራሱ ፍሬ አለው። የማርቆስ ማህበራዊ ተሳትፎም የራሱ ፍሬ አለው። እውነት ነው። እና ይህ አንድ ጥያቄ ያስነሳል። ለዘመናት የዘለቀ መካንነት ወይም አስቸጋሪ የሕፃንነት ጊዜ በበረሃ ወይም ደግሞ ተራ የሚመስል የመኖሪያ ቤት እንዴት ነው ለእግዚአብሔር አስደናቂ ሥራ መገለጫ፣ የታሪክ አቅጣጫ መቀየሪያ፣ ለትውልድ በረከት መነሻ ሊሆኑ የቻሉት? በጣም ጥሩ ጥያቄ ነው። ምናልባት መልሱ ያለው እግዚአብሔር የሚሰራው በልዩ ሁኔታዎች ብቻ ሳይሆን በእያንዳንዳችን ተጨባጭ የሕይወት ሁኔታዎች ውስጥም ጭምር ነው የሚል ሐሳብ እንድናሰላሰልበት ነው። ይህ ለቀጣይ የግል ማሰላሰል የሚረዳ ነጥብ ይመስለኛል።